አይ ፌቨን፣ ምን ነው የሚያስቅ ነገር ተናገርኩ እንዴ? አሁን ባንቺ መንገድ ነው የሚሄደው? ባንቺ አስተሳሰብ፣ ባንቺ እይታ። ምን ማለት ነው? ግልጽ እኮ ነው ፌቨን። አንቺ የተደረገውን ነገር በሙሉ ረስተን እንደ አዲስ ሀ ብለን እንድንጀምር ትፈልጊያለሽ አይደለ? አዎ፣ እንደ አዲስ ሁለተኛ እድል ልስጥሽ ብዬ ነው። ሁሉም ነገር እንርሳው። አንቺም ከዚህ በኋላ ምንም አታደርጊኝ፣ እኔም አላደርግሽም። በቃ አለቀ። እስኪ አንቺ የሰጠሽኝን እድል ሳልጠቀም ቀርቼ ምን እንደሚፈጠር አብረን እንይ። አይመስልሽም ፌቨን? ኧረ በጣም የልብ ተሰምቶሻል ባክሽ። መቼም ባልሽን ተማምነሽ አይደለም አይደል? ይኸውልሽ ፌቨን፣ እኔ እንደ ድሮ በሆን ኖሮ ቀድሜ ያለቅስ ነበር፣ እጮህ ነበር፣ እንዳልሽውም ደግሞ ልመታሽም እችል ነበር። ግን በፍጹም የድሮዋን ጽጌረዳ እንዳትጠብቂያት፣ እሷ የለችም። እስኪ እናያለን። አቅምሽ የድረስ እንደሆነ በደንብ አድርገን እናያለን። መጀመሪያም ግን ነግሬሽ ነበር፣ አቅምሽን አውቀሽ አርፈሽ ተቀመጪ ብዬሽ ነበር። ምትሰሚያንስ ግን አይደለሽም። እንግዲህ እስኪ ምን እንደሚፈጠር አብረን እናያለን። በቃ አሁን እኮ ልታገቢ ነው፣ የሌላ ሰው ሚስት ልትሆኚ ነው አይደለም? ስለዚህ ከብዙ ነገር ተሰብስበሽ ልትቀመጪ ነው። አይ ፌቨን፣ በፍጹም እንደዚህ አይሆንም። አንቺ እንዳሰብሽው በፍጹም አይሆንም። ከስር እየተከታተልኩኝ ሰላምሽን ነው የምነሳሽ። ማን አንቺ? አዎ፣ እሱን ደግሞ አብረን የምናየው ይሆናል። አይሆንም ነብዩ፣ ረፍዷል። ለምንድን ነው የረፈደው? ምናልባት አንድ ቀን እድለኛ ሆን ይሆናል። ካንተ ጋር ሁሉንም ነገር ከዜሮን ጀምር ይሆናል። እስከዛን ግን በቃ በጸሎት እጠብቅሃለሁ። ቆይ ምንድን ነው የምንጠብቀው? ምን ሆነሻል ጽጌረዳ? ምንድን ነው ይሄ? የሰርጌ መጥሪያ ወረቀት። እና በዚህ ካርድ ነው አንቺ ሰርግ ላይ የምገኘው? ነብዩ፣ እንድታውቀው የምፈልገው ነገር ሁሌም ቢሆን የማፈቅረው አንተን ብቻ ነው። ሰላም ውዴ ቻናሌ ቤተሰቦች እንዴት ናችሁልኝ? እንዲሁም የጽጌረዳ ድራማ ቤተሰቦች ደህና ናችሁ ወይ? በጽጌረዳ ድራማ እንግዲህ በዛሬው ክፍል ላይ እንደሚታወቀው ጽጌረዳ ልታገባ ነው ዮናስን ማለት ነው። እንግዲህ ዮናስ ሆን ብሎ አቀነባብሮ እሷን ወንጀል ውስጥ በመክተት ማለት ነው። ወንጀሉ ግን ትክክለኛ ወንጀል አይደለም። ወንጀል አልሰራችም። ነገር ግን እሷ ወንጀል ውስጥ እንደሰራች እንደገባች አድርጎ ራሱ በሚሰራበት ድርጅት ውስጥ ማለት ነው ወንጀለኛ እንደሆነች የሚያሳይ መረጃ በማውጣት እኔን ካላገባሽ ከዚህ ችግር አትወጭም በማለት እንግዲህ እጇን ሲጠመዝዛት አይተናል። ታዲያ እንግዲህ ለብዙ ጊዜ ራሷን ደብቃ የቆየችው ጽጌረዳ እኔን ካገባሽ ብቻ ነው ለዚህ ነገር መፍትሄ የሚኖረው፣ ያለዛ ግን እስር ቤት ለዘላለምሽ ነው እስከ ህይወት ዘመንሽ የምትበሰብሽው በማለት አስፈራርቶ እንግዲህ እሱ እንድታገባ አግባብታታል። ታዲያ በዚህ ነገር ውስጥ እንግዲህ በጣም ብዙ ነገር ጽጌረዳ አሳልፋለች። በተለይ ደግሞ የመኮንንና የፌቨን ተንኮል አሁንም ድረስ ተንኮላቸው እንደቀጠለ ነው። የነብዩ የልብ ጓደኛ የሆነው መኮንን በነብዩ ህይወት በጣም ይቀናል። ታዲያ የነብዩን ውድቀት የሚመኘውና የእሱ የሆነውን ነገር ሁሉ ለራሴ ያደርጋለሁ እያለ የሚጥረው መኮንን ወዳጅ መስሎ ነብዩን ይቀርበዋል። ነብዩም እንግዲህ ከበፊት ጀምሮ ጓደኛው ስለሆነ አንድ ቀን እንኳን እሱን በመጥፎ ነገር ተጠራጥሮት አያውቅም። በጣም ነው የሚያምነው፣ ብቸኛም ጓደኛው ነው። ነገር ግን መኮንን ከበፊት ጀምሮ በነብዩ ህይወት ይቀና ነበረ። ነብዩ በጣም የሀብታም ልጅ ነው፣ ሁሉ ነገር አለው። የፈለገውን ነገር በገንዘቡ ደስታውንም ሊሆን ይችላል ምኑንም ነገር የሚፈልገውን ነገር ህይወቱ ላይ ገንዘብ ሲገዛለት ያያል። በተቃራኒው ደግሞ መኮንን ከክፍለ ሀገር የመጣ ብቻውን ነው የሚኖረው። ጓደኛው ነብዩ ሁሉ ነገር በገንዘቡ ሲያደርግ ሲያይ እሱ ደግሞ ከቤት ወደ ትምህርት ቤት ነው ህይወቱ። ታዲያ በጣም ይቀናበት ነበረ። ገንዘቡን እንደፈለገ ሲያፈሰው ያያል። እሱ ተቸግሮ ጓደኛው ግን ሙሉ ሰው ወይም ደግሞ ሙሉ ነገር ያለው እሱ የሚመኘው አይነት ህይወት ያለው ጓደኛው ሆኖ ሲያየው
በነብዩ ህይወት ይቀና ነበረ። ታዲያ እንግዲህ ጊዜ ጠብቆ ቤታቸው ጓደኛዬ ነው ብሎ ቤቱን ከፍቶ ቢያስገባው አሁን ላይ ቤታቸው ውስጥ ትልቅ ድራማና ተንኮል እየሰራ ይገኛል። በዚህ በኩል የሚወዳትን ሴት ጽጌሬዳን እንዳያገኛት ከጽጌሬዳ እንዲርቅ በጣም ብዙ መጥፎ ተንኮሎችን እየሰራ ይገኛል ከፌቨን ጋር ሆኖ። በሌላ በኩል ደግሞ ቤታቸው ውስጥ ሰራተኛ ብሎ ያመጣትን ሴት ተጠቅሞ ያን ቤት ፍርስርሱን አውጥቼ ሁሉን ነገር የግል ያደርገዋለሁ በማለት የእሱ የሆነችውን ሰው እዛ ቤት ሰራተኛ አድርጎ አስገብቷል። ታዲያ እንግዲህ እዛ ቤት የገባችው ሰራተኛ ትልቁ ዋና ስራዋ ምንድን ነው? የዛን ቤት ንብረት ለመውረስ ከሰውየው ልጅ ሊኖርሽ ይገባል፣ ወራሽ ልጅ ሊኖር ይገባል። እንግዲህ እቅዳቸው በጣም ረዥም ነው ከሰራተኛዋ ጋር ማለት ነው። እንግዲህ ከአባትየው ታረግዣለሽ፣ ከዛ በኋላ ወራሽ ልጅ ካንቺ ይኖራል። አባትየውና ነብዩ እናስወግዳቸዋለን፣ ልጁ ወራሽ ነው። ስለዚህ ይህ ሁሉ ንብረት የኛ ይሆናል የሚል እቅድ ይዞ ነው እንግዲህ ሰራተኛዋን እዛ ቤት ለዚህ ስራ ብሎ ያስገባት መኮንን ማለት ነው። እንግዲህ በፊት ሰራተኛቸው ጽጌሬዳ ነበረች። ጽጌሬዳ በዮሐንስ በኩል የተሻለ ስራ አለ፣ አስባችሁታን በወር $3000 ታገኛለሽ። እንግዲህ ህይወቷን የሚቀይር ገንዘብ ነው። ተማሪ ሆኖ 3000 ብር ራሱ ብዙ ነው አይደለም? $3000 እንግዲህ በጣም ብዙ ብር ነው። እናም እንግዲህ ይሄንን ብር ይከፍሉሻል፣ የውጭ ድርጅት ነው፣ ስራው ደግሞ ቋንቋ ማስተርጎም ነው በሚል እንግዲህ ልጅቷን አታሎ እነ ነብዩ ቤት ተሰራ የነበረውን የቤት ሰራተኝነት እናቷን እያገዘች የምትማረው ጽጌሬዳ በዮናስ ተታላ እንግዲህ የነ ነብዩን ቤት ተወታ ነበረ። በዛን ሰዓት እንግዲህ ሰራተኛ አስፈልጓቸው የነብዩ አባትና ነብዩ ሰራተኛ እንደሚፈልጉ ሲናገሩ ነበረ መኮንን ተንኮል ያሰበው። የራሴን ሰው እዚህ ቤት አምጥቼ ይህን ቤት ፍርስርሱን አውጥቼ የግሌ ማድረግ አለብኝ ብሎ የሚፈልጋትን ሴት እንግዲህ ለዚህ ተንኮል ትጠቅመኛለች ያላትን ሴት እነ ነብዩ ቤት አስገብቶ ድራማውን ቀጥሏል። ውሎ አዳሩ እዛ ቤት ነው። ታዲያ የሚያስጠላው ነገር ግን ነብዩ ከጽጌሬዳ ጋር እስከ መጨረሻው እንዲለያይ በጣም ብዙ ድራማ ሰርቷል። በሌላ በኩልም ፌቨንም የራሷን አስተዋጽኦ አድርጋለች። ታዲያ መኮንን እንግዲህ በተደጋጋሚ ጽጌሬዳ አትወድህም፣ ገንዘብ ወዳድ ናት፣ ሲበዛ ስግብግብ ልጅ ናት። ለዛ እኮ ነው አባትህን ልታገባ ስለነበረ ነው አንተን አልፈልግህም ያለችው፣ ምን ያክል ገንዘብ ወዳድ እንደሆነች እያለ እንግዲህ መጥፎ ልጅ እንደሆነች በመንገር ነብዩ ከውስጡ እንዲያወጣትና በእሷ ተናዶ ሱስ ውስጥ እንዲገባ አድርጎታል። በሌላ በኩል ፌቨን ለጽጌሬዳ ከነብዩ አርግዣ አስወረደኝ፣ ነብዩ አልቀበልም ብሎኝ በማለት ከዚህ ቀደም እንደሚተዋወቁና የረዥም ጊዜ ጓደኛዋ እንደነበረ በዛ ላይ እንዳረገዝኩ ሲያቅ ግን ዓይንሽን ላፈር አለኝ በማለት ጽጌሬዳ ለነብዩ ያላት ግምት የተሳሳተ እንደሆነና እንድትጠላው አድርጋለች። በዛ በኩል መኮንን ለነብዩ ደግሞ ምን ያክል ገንዘብ ወዳድና ስግብግብ ሴት እንደሆነች በመንገር ነብዩም ጽጌሬዳ እንዲጠላ ጽጌሬዳም ነብዩን እንድትጠላ አድርገዋል። ነገር ግን ደግሞ እውነተኛ ፍቅር ልባቸው ውስጥ አለ። ልጆቹ መራራቅ አልቻሉ። ነገሩ ከረፈደን በኋላ ቢሆንም ጽጌሬዳ የፌቨን ተንኮል ገብቷታል። ፌቨን የዛን ቀን ሆን ብላ ድራማ በመስራት ሐኪም ቤት ሲሄዱ እኔ ሄዳለሁ አንቺ በር ላይ ቆይ ብላ ጽጌሬዳ ወደ ክሊኒክ ውስጥ አብራ እንዳትገባ ክልክላት ነበረ። ጽጌሬዳ የምር አዝና ነበረ። ልጅቷ ግን ሆን ብላ ድራማ በመስራት ራሷን ጥላ ልጅ እንዳስወረዳት አስመስላ ራሷን በጣም ጎርታ ነበረ። ለዚህ ድራማ እንዲሆናት ብላ እንግዲህ ምን ራሷ ላይ ያደረገችው ነገር ራሱ በጣም ራሷን ጥላ ነበረ። ተዳክማ ነበር ሁላ በጣም በሽተኛ ነበረ የሆነችው እና ምን እንዳደረገች ራሷ ላይ እንግዲህ ተመልከቱ። ይህን ድራማ ሰርታ ነው ጽጌሬዳን ያሳመነቻት እና ጽጌሬዳን በጣም ነበር ያዘነችላት። ነገር ግን ከነብዩ ጋር ይህን ሀሳብ እንዳትለዋወጥ ከለከለቻት። ይህን ሀሳብ በፍጹም ለነብዩ እንዳትነግሪው ቃል ግቢልኝ፣ ይህን ሀሳብ ለነብዩ ከነገርሽው ህይወቴ ይበላሻል ብላ ስለነበረ ጽጌሬዳ ነብዩን እንደዚሁ ነበር የጠላችው። እንዲሁ በደፈናው ምንም አይነት ምክንያት አልነበራትም፣ አልነገረችውም። ታዲያ እንግዲህ ነገር እየተጧጧፈ መጥቶ ሁለቱን አለያይቷቸዋል። በዚህ መሀል ደግሞ ዮናስ ከፌቨን ጋር ይሰራል፣ ከመኮንን ጋርም ይሰራል። በጣም እኮ ነው የሚገርመው፣ ነገሩ የተያያዘ ነው። ታዲያ እንግዲህ ከፌቨን ጋር የሚሰሩት እሷ ከዮናስ ጋር ስትሰራ እንግዲህ ለጥቅሟ ነው።
ወደ ዮናስ ጽጌረዳ እንድትገፋለትና ከነብዩ እንድታረቅለት እየሰሩ ነው። ታዲያ እንግዲህ ይሄ ነገር በዚህ እያለ ስራ ቆንጆ ስራ አለ ብሎ የወሰዳት ዮናስ $3000 ይከፈልሻል ብሎ የወሰዳት ዮናስ ችግር ውስጥ በማስገባት እሷን ሆን ብሎ ፎቶዋን በየመንገዱ በማስለጠፍ ተፈላጊ ወንጀለኛ ናት በማስባል ልጅቷ ተደብቃ እንድትኖርና እንድትፈራ ካደረገ በኋላ ነገር ግን እኔን የምታገቢ ከሆነ ከዚህ ችግር አወጣሻለሁ እኔ በማለት እንግዲህ እሱን እንድታገባ ሲያስገድዳት እናያለን። ይሄ ብቻ አይደለም፣ መኮንንን ቤቷ መኝታ ቤቷ በእርግጥ ቤቷ አንድ ክፍል ነች። እዛው ነው የምታበስለውም የምትኖረውም የምተኛውም እዛቸው አንድ ክፍል ውስጥ ነው። ታዲያ እዛች ቤቷ ውስጥ እንግዲህ ካሜራ እንዲያጠምድ አድርጎ ልጅቷ ሻወር ወስዳ እንደዚሁ ልብስ ሳትለብስ ያያት ነበር ዮናስ መኪና ውስጥ ቁጭ ብሎ። እንግዲህ በጣም ብዙ መረጃዎች ፕራይቬት የሆነ ህይወቷን ሁሉ ነበር የሚያየው። እንግዲህ አስቡት ቤቷ ውስጥ ካሜራ አጥምዶ እያንዳንዱ እንቅስቃሴዋን፣ ኑሮዋን፣ ህይወቷን፣ የግል ህይወቷን ሁሉ የሚያይ ሰው ነው። ብዙ ነገር እጁ ላይ ያለ ማለት ነው። በዚህ በወንጀሉ እንኳን ልስማማን ብትለው ብዙ መረጃዎች አለው። እሷን ሊያዋርድበት ሚዲያ ላይ ይህን ነገር ለቅብሻለሁ ሊል የሚችልበት እሷ እስካሁን ድረስ ቤቷ ውስጥ ድብቅ ካሜራ እንዳለ አታውቅም። መኮንን ግን ያውቃል። መኮንን የገጠመው ካሜራውንና ይህን ነገር በሚስጥር ሊነግራት ይችል ነበረ። ክፍልሽ ውስጥ እንደዚህ አይነት ካሜራ አለ፣ ስለዚህ እያንዳንዱ ህይወትሽን ተጠንቀቂ፣ እኔ ተገድጄ ነው ብሎ ቢነግራት ጥሩ ነበረ። ግን ክፉ ስለሆነ እሱም ስግብግብና ገንዘብ ወዳድ ስለሆነ ይህን ነገር ሊነግራት አልፈለገም። ግን እኮ ጽጌረዳ ለሱ በጣም ጥሩ ጓደኛው ነበረች፣ በጣም ማለት ነውና እንግዲህ መኮንን መጀመሪያ አካባቢ በጣም ሲበዛ መልካምና ቀና ሰው ነበረ፣ በተለይ ለጽጌረዳ። ነገር ግን እንደዛ አይነት ህይወቷ ላይ መጥፎ ነገር አድርጎባታል። ቤቷ ውስጥ ካሜራ በማጥመድ እያንዳንዱ እስትንፋሷን የሚከታተለው ዮናስ እኔን ካላገባሽ ዘብጥያ ወርደሽ እስከ ዕለተ ሞትሽ ድረስ ወይም ደግሞ እስከ እድሜ ልክሽ እዛው ትበሰብሻለሽ፣ ማንም አያድንሽም በማለት አስፈራርቶ እንግዲህ እሱ እንድታገባው አድርጓታል። አሁን ላይ እሱን ለማግባት እሷ ሽር ጉድ ላይ ናት። ለእናቷም እንግዲህ እኔ እስር ቤት ገብቼ እየተመላለሽ ከምጠይቅኝ አግብቼ እየመጣች ብጠይቅኝ ይሻላል የሚል አማራጭ አግብታ ይቅርታ አምጥታ ማለት ነው። እናቷንም አሳምናታለች። ሰውየው አምሯል። እኔን ካላገባሽ አሁንም ከወንጀል ነፃ አይደለሽም፣ ልታታልኝ እንዳትሞክር እያለ ነው። ምክንያቱም እያንዳንዱ እርምጃዋን፣ ህይወቷን፣ ሁሉን ነገር ተቆጣጥሮታል። ከቤት እስከ ውጭ በካሜራ ጥምዶ ይከታተላታል። እና እንግዲህ ታዲያ ግን ጽጌረዳ በዚህ ሀሳብ አሁን ላይ በህይወቷ ተስፋ ቆርጣለች። ደግሞ በጣም ጠንካራ ሴት ናት፣ ጎበዝ ተማሪ፣ ስማርት፣ ሁለ ነገሯ በቃ ለቁም ነገር የተፈጠረች እስክትመስል ድረስ ማለት ነው። የድሃ ልጅ ሁና ከፌቨን የተሻለች ናት በሁሉ ነገር። ለዛም ነው ፌቨን በእሷ የምትቀናባት። ለዛ ነው ፌቨን የእሷን ህይወት እያበላሸች ያለችው። እንግዲህ አሁኗ ጽጌረዳ ግን በጣም አደገኛ ናት። በዛ ላይ ደግሞ ህልም አላት። እንግዲህ ዮናስ በግድ ታገቢኛለች ሲላት አንተ ጋ ያለው በድኔ ነው፣ እኔ ነብዩን አፈቅረዋለሁ ብለዋለች። ስለዚህ ባዶ በድን ብቻ ነው አንተ ጋ ያለው፣ ይህን እያወቅክ መቼም ልወድህ አልችልም ብለዋለች። ነገሩ በዚህ ያላበቃም እንግዲህ ከነብዩ ጋር በመጨረሻም ተገናኙ። ነገሩ ከረፈደ በኋላ ቢሆንም ከነብዩ ጋር ተገናኝታለች። ከነብዩ ጋር ከተገናኙ በኋላ ያወሩት ነገር እሷ እንግዲህ ያለውን ነገር ሁሉንም ነገር ነግረዋለች። በእርግጥ ለምን እንደሸሸችው ለምን እንደራቀችውና እንደተለያዩ ምክንያቱን እስካሁን አልተናገረችም። አስፈላጊ ስላልመሰላት ይመስለኛል። ያው ፌቨን ማመን አልነበረባትም። የእሷም ትልቁ ጥፋት ፌቨን ከድሮ ጀምራ በእሷ እንደምትቀና የእሷን ውድቀት የምትፈልግና ስታሰቃያት የኖረች ልጅ እንደሆነች ታውቃለች። ለምን እንዳመነቻት አላውቅም። በነብዩ ጉዳይ ግን አምናት ነበረ። እሷም እንግዲህ አጋጣሚ ተጠቅማ ህይወቷን አበላሽተዋለች። ታዲያ እንግዲህ ጽጌረዳና ነብዩ ሁለቱ ከተገናኙ በኋላ ያወሩት ነገር ጽጌረዳ ነብዩን በጣም እንደምትወደውና እንደምታፈቅረው ከዚህ በኋላም እንኳን ሌላ ሰው ደግማ መውደድ እንደማትችል ለመጀመሪያ ጊዜ ያፈቀረችው ወንድ እሱ እንደሆነ ግልጹን ነግረዋለች። በጣም እንደምትወደው ነገር ግን አሁን ላይ እንደረፈደና ሌላ ሰው ልታገባ እንደሆነ ነብዩን ትነግረዋለች። ነብዩም እንግዲህ
ለእስከ ዛሬው ይቅርታ የእስከ ዛሬውን ጥፋታችን ወደኋላ እንበለውና ይዤሽ ልጥፋ፣ ሰርጉ ይቅር፣ የሰርጉን ወጪ እኔ እሸፍናለሁ፣ ስለዚህ ይቅር ተያይዘን እንጥፋ ቢላትም ጽጌረዳ ግን ይህን ሰርግ ማድረግ ግዴታዬ ነው፣ ነገር ግን ትዕግስት ካለህና ከጠበከኝ አንድ ቀን አብረን እንሆናለን፣ ግን ትዕግስት ያስፈልጋል አለችው። ከታገስክና ከጠበከኝ የሆነ ጊዜ አንድ ቀን እርግጠኛ ነኝ አብረን እንሆናለን ስትል እንግዲህ ትልቅ ተስፋ ሰጥተዋለች። ነቢዩ ግን በፍጹም ማግባት የለብሽም ተያይዘን እንጥፋ እያላት ነው። ተያይዘው ጠፉ ማለት ጽጌረዳ እናት አለቻት የምትኖርላት፣ ብዙ ህልም አላት። እናቷን ትልቅ ደረጃ ማድረስ፣ ትልቅ ደረጃ ላይ እናቷን ማየት ትፈልጋለች። ተምራ እናቷን ማኩራት ትፈልጋለች። ነቢዩ እሱ አልታየውም። ተያይዘን እንጥፋ ሲላት ነገሮችን ሁሉ ችግሮችን ሁሉ ለእናቷ አጋልጣ አጋፍጣ ነው። ምናልባት ነቢዩ ይዟት ቢጠፋ እሷን ዮናስ ደግሞ ተናዶ ወንጀሉን እንደ አዲስ እንዲነሳ አድርጎ እናቷን ሊያሳስርባት ይችላል። ብቻ ብዙ ነገር አለ። ታዲያ ጽጌረዳ ይህን ማድረግ አልችልም ማግባት የግድ ነው ብላለች። ለዛም እንግዲህ የሰርጓን ወረቀት ሰጥተዋለች፣ የጥሪ ወረቀት ሰጥተዋለች። በዚህ መሀል ግን ነቢዩ ደጋግሞ ሲያወራ የነበረው ነገር አለ። ይህም መኮንን የነገረው ነገር ነው። ገንዘብ ነው ወይ ችግርሽ? እኔ እሱ ከኔ የተሻለ ገንዘብ ስላለው ነው ወይ? እኔ ገንዘብ አለኝ አንቺን አንቀባርሬ ያኖርሻለሁ እያለ ስለ ገንዘብ ነበር ሲያወራ የነበረው። ችግሩን አልተረዳትም አሁንም ድረስ። ነገር ግን ጽጌረዳ እንደምትወደውና እንደምታፈቅረው የሆነ ጊዜ ነገሮች ተስተካክለው አብራው ልትሆን እንደምችል፣ ነገር ግን እሱ መታገስ እንዳለበትና ትዕግስተኛ ከሆነ ያ እንደሚሆን ነግረዋለች። አሁን ግን ማግባት የግድ ነው ብላ እንግዲህ ጽጌረዳ ዮናስን ለማግባት ተስማምታለች። ውድ ቤተሰቦች የጽጌረዳ ሀሳብ መልካም ነው ብላችሁ ታስባላችሁ? ዮናስን ለማግባት መስማማቷ ባትስማማስ ምን ይገጥማታል? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። የዛሬው ቪዲዮ ይመስል ነበረ። ባይ ባይ።